በአሁኑ ሰዓት በመካከለኛው ምስራቅ የተፈጠረው አደገኛ የደህንነት ቀውስ ዋነኛና ቀጥተኛው መንስኤ በዋሽንግተን የውጭ ፖሊሲ ላይ የሚታየው ከፍተኛ ስልታዊ አለመረጋጋት ስለመሆኑ የሚያሳዩ መረጃዎች እየወጡ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ የሚከተሉት የአቋም መለዋወጥ ወይም ፍሊፕ ፍሎፒንግ ፖሊሲ እንደ ዲፕሎማሲያዊ ብልሃት የሚያቀርቡት ቢኖሩም በእውነታው ግን የክልሉን ሁኔታ ወደማይታወቅ አደገኛ አቅጣጫ ነው እየገፋው የሚገኘው። ይህ ሁኔታ ደግሞ በዓለም አቀፍ ግንኙነቶች ጥናት ውስጥ የዲፕሎማሲያዊ ተአማኒነት መሸርሸር ተብሎ የሚጠራውን ክስተት በግልጽ እየታየበት ነው ያለው። አንዴ ሙሉ በሙሉ እናጠፋቸዋለን የሚል ዛቻን ይሰነዝራሉ። በሚቀጥለው ቀን ደግሞ የተኩስ አቁምና የድርድር ጥሪን ሲያስተጋቡ ይስተዋላሉ። ይህ ድርጊት አሜሪካን እንደ አስተማማኝ የድርድር አጋር ከማስቆጠር ይልቅ ስልታዊ ግቡ ግልጽ ያልሆነና በስሜታዊነት የሚመራ አካል አድርጎ የማሳየት አዝማሚያ እንዲኖር አድርጓል። ይህ የፖሊሲ አለመረጋጋት ኢራን በከፍተኛ ጥርጣሬ ውስጥ የከተታት አንዱ ነጥብ ነው። ለዚህች ሀገር የደረሰችበትን አቋምና የወሰደችውን የመከላከያ እርምጃ በቅጡ ለመረዳት ይህንን የዋሽንግተን የማያቋርጠው አቋም መቀየር መገንዘብ ወሳኝ ሆኗል። ኢራን ለዚህ የአሜሪካ ድርጊት የምትሰጠው ምላሽ ደግሞ እንደ ተራ እልህኝነት ሳይሆን እንደ አንድ ሉዓላዊ መንግስት የራሱን ደህንነትና የክልሉ ጥቅም ለማስጠበቅ የሚወስደው ህጋዊ እርምጃ ተደርጎ ሊወሰድ ይገባል ይላሉ ከወደ ኢራን የሚመጡ ድምጾች። ቴህራን የዋሽንግተን ጥሪዎችን በጥንቃቄ የምትመለከተው የቀረቡት የሰላም ስምምነቶች ለአጭር ጊዜ ብቻ የሚቆዩና በውስጥ ፖለቲካዊ ፍላጎት ምክንያት በማንኛውም ሰዓት ሊፈርሱ የሚችሉ መሆኑን ታምናለች ይላል ዘገባው። በመሆኑም ኢራን የምታሳየው ጥብቅ አቋም በአሜሪካ በኩል ለሚታየው ተለዋዋጭነት የተሰጠ ተፈጥሯዊ ምላሽና የራስን ህልውና የማስከበር ሂደት ነው ይላል ቴሌግራፍ ይዞት የወጣ ዘገባ። በዛሬው ልዩ ጥንቅራችን ታዲያ ይህንን እናነሳለን። የኢራን የማይናወጥ አቋምና የዶናልድ ትራምፕ በየጊዜው የሚቀያየረው አቋም የጦርነቱን መልክ እንዴት እየቀየሩት ይገኛሉ የሚለውን እናነሳና ቆይታ እናደርጋለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት እንድትከታተሉን እኛም እንጋብዛችኋለን። የዶናልድ ትራምፕ በየደቂቃውና በየቀኑ የሚቀያየረው አቋም እንዴት ተመለከታችሁት እናንተ? የኢራን የማይቀየረውና ወጥ የሆነው አቋምስ እንዴት አያችሁት? የነዚህ ሁለቱ ኃይሎች ያንዱ በየደቂቃውና በየሰዓቱ የሚለዋወጥ ያንዱ ደግሞ የጸናና አንድ ላይ የቆመ አቋም ጦርነቱን ወዴት እየገፉት ይገኛሉ የሚለውን እስቲ እንደ ሐሳብ እናንሳውና እናንተም ሐሳባችሁን በኮሜንት መስጫው ላይ አጋሩን። ከአጭር መሸጋገሪያ በኋላ ስመለስ ግን በዝርዝር ጉዳይ እማነሳላችሁ ነው የሚሆነው። እስከዛ ድረስ ግን የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡ። መልሶቻችሁ እስከዛ ድረስ አስቀምጡልኝ። ከተከታዩ አጭር መሸጋገሪያ በኋላ ተመልሼ ስመጣ ዝርዝር ጉዳዮች እናነሳለን። ታላቅ የባል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ። የትራምፕ በየጊዜው የሚቀያየር አቋምና የኢራን የማይናወጠው አቋም በተለያዩ መንገዶች ሊገለጽና ሊነሳ ይችላል። በተለይ በሆርሙዝ የባህር በርና በአጠቃላይ በክልሉ የሚታየው ወታደራዊ እንቅስቃሴ የዚህ ዲፕሎማሲያዊ ቀውስ ነጸብራቅ ነው። አሜሪካ ስምምነትን እያነሳች በሌላ በኩል የባህር ላይ እንቅስቃሴዋን ስታጠናክር፣ ኢራን ደግሞ ይህንን ድርጊት የውጭ ኃይሎች የራሷን መሬት ለመቆጣጠር የሚደረግ ሙከራ አድርጋ እየተመለከተች ትገኛለች። በዚህ ሂደት ውስጥ ደግሞ የኢራን አመራሮች የራሳቸውን የመከላከያ አቅም በማጠናከርና በምንም አይነት ሁኔታ ከደህንነት ስምምነታቸው ወደ ኋላ አለማለታቸው ለሀገሪቱ የረጅም ጊዜ ህልውና አስፈላጊ ሆኖ ተገኝቷል። የዓለም አቀፍ ተመልካቾች እንደሚሉት ከሆነ አሜሪካ በድርድር ጠረጴዛ ላይ የምታሳየው ማንኛውም አይነት የሚዋዥቅ አቋም ድክመት፣ እንዲሁም በአቋም መዋዠቅ የምታሳየውን ረግቷ ለመቀመጥ ኢራን የበለጠ እንድትጠናከርና በራሷ ስልታዊ አቅም ላይ እንድትተማመን እያደረጋት ነው ይላሉ። ይህ የሚያሳየው ዋናው እውነታ መስላችሁ የችግሩ ምንጭ ኢራን የምትከተለው አቋም ሳይሆን አሜሪካ በክልሉ ውስጥ ያለውን የኃይል ሚዛን ለመጠበቅ የሚያስችል ወጥ የሆነ ፖሊሲ ይዛ ለመቀጠሏ ነው። የዓለም የነዳጅና የንግድ መስመር ዋና የደም ቧንቧ ነው የሚባልለት ይሄው ክልል በዋሽንግተን ስልታዊ ግራ መጋባት ምክንያት በከፍተኛ አደጋ ላይ ወድቋል ብሎ የሚከራከሩን በርካቶች ናቸው። ኢራን ይህንን ሁኔታ እንደ ስልታዊ እድል በመጠቀም የክልሉን የደህንነት መዋቅር ለራሷ ጥቅምና ለክልሉ ሉዓላዊነት ማስከበር ስትጠቀምበት ዋሽንግተን እየተንገዳገደች ነው የሚሉ ሰዎችም ድምጻቸው እየተሰማ ይገኛል። ዛሬ ቀደም ብዬ እንዳነሳውላችሁ ይህ ግጭት ሊፈታ የሚችለው ኢራን እንደ እኩል ዲፕሎማሲያዊ
ፖለቲካዊ ተዋናይ ስትታይ ብቻ ነው ወይስ የአሜሪካ ፖሊሲ አለመረጋጋት ሲያበቃም ጭምር ነው የሚሉ ጉዳዮችን እያነሳን ቴህራንን የምትከተለው ጠንካራ አቋም ለክልሉ ተለዋዋጭ ሁኔታዎች የተሰጠው ብቸኛ ምክንያታዊ ምላሽ ሊሆን የቻለው እንዴት ነው የሚሉትም ነጥቦች እያነሳን እንሄዳለን። ኢራን እልህ በተሞላበት መንገድ የመንግስቷን ህልውናና የሀገርን ክብር ለመጠበቅ የምትወስዳቸው ስልታዊና የተሰሉ እርምጃዎች የምትከተለው የውጭ ኃይሎች እንደሚገልጹት የድርድር መስፈርቶችን ማክረርና ሰላም ስለማትፈልግ ሳይሆን በተደጋጋሚ የሚቀያየር የአሜሪካ የውጭ ፖሊሲ ወይም ፍሊፕ ፍሎፒንግ ፖሊሲ በክልሉ ላይ በፈጠረው አለመረጋጋት ተገዳ የመከላከያ አጥር ማበጀት ስላለባት ነው ይላሉ። በዲፕሎማሲያዊ ታሪክ ውስጥ አንድ ሀገር በኢኮኖሚ ገዳዎችና በወታደራዊ ዛቻ ስር ያለች ለሚቀርቡላት ድርድሮች የምትሰጠው ምላሽ የራሷን የህልውና ዋስትና የመጠበቅ ግዴታ እንደሆነ ይታመናል። ወይም ደግሞ እቺ ሀገር በእንደዚህ አይነት ሁኔታ ውስጥ ሆና ቅድመ ሁኔታዎችን ተቀብላ ወደ ድርድር የምትገባ ከሆነ ያው ተሸናፊ ኃይል መሆኗን አምና ከሆነ ነው ማለት ነው። ኢራን ዛሬ ላይ አቋሟን ካላላች የምታደርገው በዘፈቀደ ሳይሆን ባለፉት 10 ዓመታት በዋሽንግተን ላይ የገነባችውን ጥልቅ አለመተማመን ውጤት በማየት ነው። የዚህ ስትራቴጂካዊ መጽናት አንዱ ዋነኛው መሰረት ደግሞ መስላችሁ በምዕራባውያን ዘንድ የቃል ኪዳን መጥፋት ተብሎ የሚጠራው ክስተት ነው። ኢራን ለኒውክሌር ስምምነቶችና ለተለያዩ ዲፕሎማሲያዊ እቅዶች የሰጠችውን ተባባሪ የሆነ መንፈስና በአሜሪካ በኩል የተፈጸመውን ቃልን የመጣስ ሁኔታ ስንመለከት ቴህራን አሁን የምትከተለው አቋም ምን ያህል ትክክለኛ እንደሆነ ግልጽ ሊሆንልን ይችላል። ዋሽንግተን በፕሬዝዳንታዊ ለውጦች ወይም በውስጥ የፖለቲካ ውሳኔዎች ስምምነቶችን ቀዳ ስትወጣ ለኢራን ትልቁ ትምህርት የሆነው ከአሜሪካ ጋር የሚደረግ ማንኛውም ድርድር ሊተነበይ የማይችል አደጋ አለው የሚል ነው። ለዚህም ነው ኢራን መስፈርቶቿን ስታጠነክር ለራሷ የረጅም ጊዜ ደህንነት ማረጋገጫ ከመፈለግ የተነሳ እንደሆነ የሚነሳው። ይህ አቋም በምዕራቡ ዓለም መገናኛ ብዙሃን እንደሚገለጸው አስጊ ተብሎ የሚታይ አይደለም። በዓለም አቀፍ ግንኙነት ቋንቋ የራስን ሉዓላዊነት የማስከበር መብት ተደርጎ ሊወሰድ የሚገባው አቋም ነው። በሌላ በኩል ደግሞ የኢራን ኢኮኖሚ ከምዕራባውያን ግፊት ጋር ተያይዞ የሚያሳየው ጽናትና ጥንካሬ የዚህ ስትራቴጂካዊ መጽናት ሌላኛው ገጽ ተደርጎ ሊወሰድ ይችላል። በውጭ ሀገራት ኢኮኖሚያዊ ገዳ ተብሎ የሚጠራው እርምጃ በኢራን ውስጥ ወደ ሬዚስታንስ ኢኮኖሚ ነው የተቀየረው። ኢራን የምትወስዳቸው የኢኮኖሚ እርምጃዎች በሀገር ውስጥ የማምረት አቅም ላይ መገንባትን፣ የንግድ መስመሮች ማብዛትንና በራሷ የቴክኖሎጂ ችሎታ መተማመንን የሚያካትቱ ናቸው። አሜሪካ በኢኮኖሚ ጫና ለማሳደር ስትሞክር ኢራን ለድርድር የምትቀርበው እንደ ተማጽኖ አቅራቢ ሳይሆን እንደ አንድ ራሱን የቻለ የኢኮኖሚና የመከላከያ አቅም ያለው ኃይል ሆና ነው። ይህ አቅም በድርድር ጠረጴዛ ላይ ለኢራን ትልቅ የመደራደሪያ ካርድ ሆኖ ያገለግላል። ይህ የሚያሳየን ደግሞ መሰላችሁ የኢራን እልህ የሚባለው አቋም ለክልሉ ሰላም የቆመ እንቅፋት ሳይሆን በእውነታው የኃይል ሚዛኑን ለማስተካከል የሚደረግ ጥረት መሆኑ ተደርጎ ሊወሰድ ይገባል። አሜሪካ በክልሉ ውስጥ የምታሳየው የውትድርና ኃይል ማሳያ የኢራን ሉዓላዊነት እስካልተፈታተነ ድረስ ቴህራን በምንም መልኩ አቋሟን ልትቀይር እንደማትችልም በተደጋጋሚ እየገለጸች ትገኛለች። ይልቁንም ግፊት በጨመረ ቁጥር ኢራን የምትሰጠው ምላሽ የበለጠ ጥብቅና ስልታዊ ነው እየሆነ የሚሄደው። ይህ አይነቱ ጽናት ደግሞ ለአሜሪካ ስልታዊ ድክመትና ለኢራን ስትራቴጂካዊ ጥንካሬ እንደማሳያ አድርገው የሚወስዱ ሰዎች አሉ። የክልሉ አጋሮችና ሌሎች ተመልካቶች መረዳት ያለባቸው ዋነኛው ነጥብ ደግሞ ይሄው ነው። ኢራን የምትፈልገው የራሷን የውስጥ ጉዳይ ያለ ውጭ ጣልቃ ገብነት ማስተዳደር ነው። ይህ ጥያቄ ችላ በማለት መፍትሄ መፈለግ የዲፕሎማሲ ቀውሱን ከማራዘም ውጪ ምንም ፋይዳ ሊኖረው እንደማይችል ደግሞ መገንዘብ ግድ ይላል። ቴህራን የራሷን ክብርና የደህንነት ዋስትና እስካላገኘች ድረስ ከዚህ አቋም መውጣት እንደማትችልም በተደጋጋሚ በግልጽ እያሳየች ነው የምትገኘው። የአሜሪካ የውሳኔ ሰጪ አካላት በኢራን ላይ የተገበሩት ያሉት ስልት በዲፕሎማሲው ዓለም ማድማን ቲዮሪ ወይም የእብዱ ሰው ስልት ተብሎ የሚጠራው የኒክሰን ዘመን የቆየ አስተሳሰብ ስለመሆኑ ይነሳል። የዚህ ስልት ዋና ዓላማ ተቀናቃኝህን ግራ በማጋባት አስፈሪና የማይገመት በመምሰል ወደ መደራደሪያ ጠረጴዛ እንዲመጣ ማስገደድ ነው። ሆኖም ይህ ስልት በአሁኑ ወቅት በኢራን ላይ ሲተገበር አዋጪ ሆኖ እየተመለከት ነው አይደለንም። የኢራን አመራሮች ይህንን የዋሽንግተን የማይገመት አቋም እንደ አስፈሪ የኃይል መግለጫ ሳይሆን በእውነታው የውስጥ ፖለቲካ ግራ መጋባትና ስልታዊ የመንገዳገድ ምልክት አድርገው ነው የሚወስዱት። ለቴህራን አሜሪካ ስትጮህ ስትዝትና ስምምነት ቀዳ ስትወጣ የምታሳየው ድርጊት ጥንካሬን ሳይሆን ለረጅም ጊዜ ሲከተሉት የነበረውን የጫና ስልት ውጤት ማምጣት ያበቃለት መሆኑን ተከትሎ ያ ስልቱ አልሳካ ያለው አካል የሚያደርገው መፍጨርጨር አድርገው ነው የሚወስዱት። የዚህ ጉዳይ ዋና ነጥቡ መሰላችሁ የኢራን መንግስት በአሜሪካ የስነ ልቦና ጦርነት ምንም እንደማይሸበር ለማሳየት ነው እየጣረ ያለው። ቴህራን ላለፉት 10 ዓመታት በምዕራባውያን የኢኮኖሚ ገዳዎች ባህር ኃይል ዛቻዎችና በስለላ ድርጊቶች ውስጥ ያለፈች ሀገር ናት። ለዚህም ነው አሜሪካ የምትጠቀምባቸው አስገራሚ እርምጃዎች ለኢራን አዲስ ነገር አይደሉም የሚባለው። ኢራን የምታስበው በስሜታዊነት ሳይሆን በስሌት ነው። አሜሪካ በድንገት የባህር ኃይል መርከቦችን ወደ ሆርሙዝ ስትልክ ወይም የዲፕሎማሲ ንግግሯን
ቶኗን ወደ ዛቻ ስትቀይር ኢራን የምትሰጠው ምላሽ ፍራቻን የሚያንጸባርቅ ሆኖ አይደለም የተመለከትነው። ይልቁንም የራሷን የክልል መከላከያ አቅም ማጠናከርና ለዲፕሎማሲው አዲስ አቅጣጫን ማዘጋጀት ነው ኢራን እያደረገች ያለችው። ኢራን በአሜሪካ እብደት ውስጥ ምክንያታዊነትን ታነባለች፣ እርሱም አሜሪካ ያላትን የጫና ካርድ ሁሉ ጨርሳለች የሚል መደምደሚያ ላይ እንድትደርስ አድርጓታል የሚል ነው። የስነ ልቦና ጦርነቱ ለምንድን ነው ያልሰራው የሚል ጥያቄ ካነሳን ደግሞ ምክንያቱም መሰላችሁ ይህ ስልት የሚሰራው ተቀናቃኝህ የኔን ቀጣይ እርምጃ መተንበይ አይችልም ብለህ ስታስብ ነው። ነገር ግን ኢራን አሜሪካ የምትወስዳቸውን እርምጃዎች አሁን ኦልሞስት መሸምደድ ደረጃ ላይ ደርሳለች ለማለት ያስችላል። ዋሽንግተን የሀገር ውስጥ የፖለቲካ ጫና ባለባት ሁኔታ ፕሬዚዳንቱ መራጮቻቸውን ለማርካት ጠንካራ መምሰል አለባቸው። ቴህራን ደግሞ ይህንን ስትረዳ የአሜሪካን ዛቻዎች እንዲሁ የሆኑ አካላትን ለማስደሰት የሚሰጡ መግለጫዎች እንጂ አውዳሚ እንደሆነ የውጭ ፖሊሲ አድርጋ አትወስዳቸውም። በዚህ ምክንያትም ነው ኢራን በአሜሪካ ዛቻ መሸበሯን ትታ በምትኩ በክልሉ ውስጥ ያለውን የኃይል ሚዛን ለመጠበቅ የሚያስችላትን የራሷን ስትራቴጂ ተግባራዊ ማድረጓን የቀጠለችው። ይህ የኢራን መረጋጋት ደግሞ አሜሪካ ለሚታይባት ዲፕሎማሲያዊ አለመረጋጋት የተሰጠ ቀጥተኛ መልስ ነው። ይህ ደግሞ ምን ያሳየናል መሰላችሁ? ለማድማን ቲዮሪ በኢራን ላይ የፈጠረው ውጤት የኢራን ፍርሃት ሳይሆን የአሜሪካን ተአማኒነት መሸርሸር ነው። አሜሪካ በክልሉ የምታደርገው ኃይሏን ለማሳየት የምታደርገው ጥረት ለኢራን መንግስት የውስጥ አንድነት ማጠናከሪያ ሆኖ አገልግሏል። አሁን የኢራን ህዝብ ጦርነቱ ከጀመረበት ጊዜ በተሻለ ሁኔታ የኢራን ራሷን ለመከላከል የምታደርገውን ጦርነት በከፍተኛ ሁኔታ ድጋፉን ሰጥቶ ድምጹን እየሰጠን የሚገኝ ህዝቡ የውጭ ኃይል በዛተበት ቁጥር ከመንግስቱ ቆም እየተገደደ ነው ያለው። ለዚህም ነው የአሜሪካ ማድማን ቲዮሪ በኢራን ላይ ተቃራኒ ውጤት እያመጣ ነው የሚባለው። ዋሽንግተን እብድ መስላ ኢራንን ለማሸበር እንኳን ብትሞክርም ኢራን ግን በቅዝቃዜና በአይዲዮሎጂያዊ ጽናት ይህንን ስልት እያከሸፈች ነው ያለችው። የሚያሳየን ደግሞ መሰላችሁ ኢራን በክልሉ የምትከተለው አቋም ስሜታዊ ሳይሆን በረዥም ጊዜ ስልታዊ እቅድ ላይ የተመሰረተ መሆኑ ነው። በዚህ የጨዋታ ሜዳ ላይ ደግሞ ኢራን ከአሜሪካ የተሻለ የስነ ልቦና ቁጥጥር እንዳላት መታየት የጀመረው ለዚህ ነው። በመካከለኛው ምስራቅ ለሚታየው የዲፕሎማሲ ውጥረት ዋነኛውና ሊፈታ የማይችለው መሰናክል አሜሪካና ኢራን በክልሉ ስላለው የኃይል አስተላለፍ ያላቸው እጅግ የተራራቀው አመለካከት ነው። ዋሽንግተን የኢራንን የኒውክሌርና የባሊስቲክ ሚሳኤል ፕሮግራም ከክልሉ ደህንነታዊ ጉዳዮች በተለየ ሁኔታ ለማየትና ለመደራደር ስትሞክር፣ ኢራን ግን እነዚህ ሁሉ አንድ ወጥ የሆነ የደህንነት ስትራቴጂ አካል እንደሆኑ ነው የምታቀርበው። የሊባኖስ ጉዳይና በዚያ የሚታየው ግጭት የዚህ መሰረታዊ አለመግባባትም አንዱ መገለጫ ነው። ለአሜሪካ ኢራን በክልሉ የምትደግፋቸው አጋሮች ወይም አክሰስ ኦፍ ሬዚስታንስ የሚባሉት አካላት የክልሉን ሰላም የሚያናጉ ናቸው። ለኢራን ግን እነዚህ አካላት በክልሉ ውስጥ የውጭ ኃይሎች በሚያደርጉት ወታደራዊና ፖለቲካዊ ጣልቃ ገብነት ላይ እንደ ስልታዊ አቅምና የደህንነት ጋሻ ነው የሚያገለግሉ ናቸው። ይህ አመለካከት ነው ዲፕሎማሲውን ወደ ሌላ አጣብቂኝ ውስጥ እንዲገባ ያደረገው ያለው። የሊባኖስ ግጭትና በኢራንና በአሜሪካ መካከል ያለው የሰላም እድል እንዲዳከም መንገድ የከፈተ መሆኑን መረዳት እንችላለን። እስራኤል በሊባኖስ ላይ የምትወስዳቸው ወታደራዊ እርምጃዎች በቴህራንና ዋሽንግተን መካከል በሚፈጠሩ የተኩስ አቁም ስምምነቱ ላይ ቀጥተኛ ተጽዕኖ አላቸው። ኢራን አሜሪካ በእስራኤል በኩል የምታደርገው ወታደራዊ እንቅስቃሴ እየደገፈች፣ በሌላ በኩል ደግሞ ከራሷ ጋር ሰላም ለመፍጠር ስትሞክር የምታሳየው አቋም የዲፕሎማሲያዊ ቅንነት ጥያቄ ውስጥ የሚጥል ነው። ቴህራን ለራሷ አጋሮች የምትሰጠው ድጋፍ አቁማ ከዋሽንግተን ጋር ስምምነት ብትፈጽም እንኳን ይህ በአንድ በኩል ስትራቴጂካዊ ራስን ማጥፋት ሲሆን፣ በሌላ በኩል ደግሞ ክልላዊ ተጽዕኖን አሳልፎ የመስጠት ምልክት ተደርጎ ነው የሚወሰደው። ለዚህም ነው ኢራን ለሊባኖስና ሌሎች የክልሉ አጋሮቿ የምታሳየው ጽናት ከጠላትነት በላይ የክልሉን የኃይል ሚዛን ለመጠበቅ የሚወሰድ እርምጃ እንደሆነ የምንረዳው። ከዚህ በተጨማሪ ደግሞ የክልሉ አጋሮችና የፋርስ ባህረ ሰላጤ ሀገራት አቋም የዚህን የዲፕሎማሲ ጨዋታ ውስብስብነትን ይጨምረዋል። እነዚህ ሀገራት የአሜሪካን አቅጣጫ በጥርጣሬ የተመለከቱ ነው ያሉት። ዋሽንግተን ለአጋሮቿ የሰጠችውን የረዥም ጊዜ የደህንነት ዋስትና በኢራን ላይ ባላት የፖለቲካ ፍላጎት ምክንያት ስትቀይረው የክልሉ አጋሮች አሜሪካ ለራሷ ጥቅም ስትል ማንኛውም አጋር ጥላት ሄዳለች የሚል ስጋት እንዲያድርባቸው አድርጓል። ኢራን ይህንን የክልሉ አጋሮች ጥርጣሬ በብልሃት እየተጠቀመችበት ነው ያለችው። ቴህራን የምትከተለው መልእክትም ግልጽ ሆኗል። አሁን አሜሪካ እንደ አጋር የምትታመን አይደለችም። ለክልሉ መረጋጋትና ሰላምም የክልሉ ሀገራት ከኢራን ጋር መነጋገር፣ የራሳቸውን ችግር በራሳቸው መፍታት አለባቸው እያለች ነው ያለችው። የአቀራረብ የክልሉን ሀገራት በአሜሪካ ላይ ያላቸውን ጥገኝነት እንዲቀንሱ በማድረግ ኢራን በክልሉ ያላትን ዲፕሎማሲያዊ ተጽዕኖ እንድታጠናክር አስችሏታል። የሚያሳየን መሰላችሁ ግጭት በአሜሪካና በኢራን መካከል ያለው ችግር የመጨረሻው መዳረሻ ሳይሆን የክልሉን ፖለቲካዊ መዋቅር እንደገና የመቅረጽ ሂደት አካል መሆኑ ነው። ዋሽንግተን በሊባኖስ በኩል የምታደርገው ግፊት ኢራን ከድርድር ጠረጴዛ ለማራቅ ሳይሆን ኢራን የበለጠ እንድትጠናከርና አጋሮቿን ይበልጥ እንድታቀራርብ ነው ያደረጋት ያለው። የሊባኖስ ጉዳይ የአሜሪካ ኢራን የሰላም ስምምነት ካለ ክልላዊ አውድ ሊሳካ እንደማይችል ማረጋገጫ መሆኑም ከዚህ በፊት ተመልክተናል። ቴህራን የራሷን የደህንነት ስትራቴጂና የክልሉን አጋሮቿን ፍላጎት አሳልፋ ሳትሰጥ የምታደርገው ድርድር የአሜሪካን የአንድ ወገን የሰላም ስምምነት ስልት እንዲከሽፍ አድርጎታል። ለዚህም ነው የሊባኖስ ግጭት እንደ ቀውስ ብቻ ሳይሆን ኢራን በክልሉ ያላትን ስትራቴጂካዊ አቅም የምትፈትሽበትና የምታጠናክርበት ሜዳ ተደርጎ መታየት ያለበት።
በመካከለኛው ምስራቅ ለሚታየው ይሄው ውጥረት በኢኮኖሚ መስክ የሚታየው ጦርነት ከወታደራዊ ግጭት ባልተናነሰ ደረጃ የዓለምን ኢኮኖሚ ነው እያናጋ የሚገኘው። የሆርሙዝ የባህር በር መዘጋትና በባህር ትራንስፖርት ላይ የሚታየው እርግጠኛ ለመሆንና ቀውስ የዓለምን የነዳጅና የንግድ መስመር ዋና የደም ቧንቧ የሆነውን በሆርሙዝ ላይ ከፍተኛ ተጽዕኖ እያሳደረን የሚገኘው። ዋሽንግተን በኢራን ላይ የምትጥላቸው ኢኮኖሚያዊ እገዳዎች እንደ ዲፕሎማሲያዊ መሳሪያ ተደርገው ቢቆጠሩም እንኳን በተግባር ግን እጅግ አደገኛ የሆነ ኢኮኖሚያዊ ግፍ ተደርገው ሊወሰዱ ነው የሚገባው። እነዚህ እገዳዎች ኢራን ወደ ድርድር ጠረጴዛ ለማምጣት የታለሙ እንኳን ቢሆንም በምትኩ ግን በመላው ዓለም የነዳጅ ዋጋ እንዲንርና የኢንሹራንስ ወጪዎችም እንዲጨምሩና የዋጋ ግሽበት እንዲባባስ በማድረግ ለራሷ ለአሜሪካና ለአጋሮቿም ጭምር ኢኮኖሚያዊ ሸክም ነው እየፈጠሩ ያሉ። በዚህ የኢኮኖሚ ማዕቀቦች እንደ ፖለቲካዊ መሳሪያ መጠቀም ተጽዕኖን መረዳት እንችላለን። አሜሪካ በኢራን ላይ የምጥላቸው እገዳዎች ሆን ተብሎ የሀገሪቱን የነዳጅ ኤክስፖርት ለማፈንና የባንክ ስርዓቱን ለማግለል የተነደፉ ናቸው። ሆኖም ግን ይህ ተግባር የቴህራንን የውጭ ፖሊሲ ከመቀየር ይልቅ በኢራን ውስጥ የሚኖሩ በሚሊዮን የሚቆጠሩ ተራ ዜጎች መሰረታዊ የኑሮ ፍላጎታቸው ላይ አሉታዊ ተጽዕኖ ነው እያሳደረ ያለው። ከኢራን እይታ አንጻር ይህ ድርጊት በሰብአዊ መብት ላይ የሚፈጸም ጥቃት ተደርጎ ነው የሚሳለው። መድኃኒት፣ የምግብ ዕቃዎችና መሰረታዊ አገልግሎቶች እንዲገደቡ የሚያደርጉ ማዕቀቦች የኢራንን መንግስት ሳይሆን የሚያዳክሙት የሀገሪቱን ህዝብ ነው በቀጥታ የሚጎዱት። በዚህ ምክንያት በኢራን ውስጥ በአሜሪካ ላይ ያለው ጥላቻ እየጨመረ እንጂ እየቀነሰ አይደለም እየሄደ ያለው። አሜሪካ የምትፈልገው የህዝብ አመጽ በእገዳዎች ምክንያት እየጠፋ ያለው የህዝብ የኑሮ ደረጃ ወደ መንግስት ሳይሆን ወደ አሜሪካ የሚያመራው ጥላቻ እንዲጨምር አድርጎታል። ከዚህ በተጨማሪ ደግሞ ኢራን እነዚህ እገዳዎች በመቋቋም ያዳበረችውን ሬዚስታንስ ኢኮኖሚ ስትራቴጂ የምዕራባውያንን ስሌት ውድቅ አድርጎታል። ኢራን ከዓለም ገበያ ተገላ ስትቀር የራሷን የውስጥ ምርት አቅምን በማሳደግ የቴክኖሎጂ አቅሟንም በመገንባትና አዳዲስ የንግድ መስመሮችን ከጎረቤትና ከሌሎች የዓለም ክፍሎች ጋር በመፍጠር በአሜሪካ ግፊት ስር መውደቅ እንደማትችል አሳይታለች። ይህ የኢኮኖሚ መላቀቅ ደግሞ በአሜሪካ ላይ ያለውን ጥገኝነት ከመቀነሱም በላይ ኢራን በክልሉ ውስጥ ያላትን ኢኮኖሚያዊ ተጽዕኖ እንድታጠናክር ማስችሏታል። ስለዚህም ነው የማዕቀብ ፖሊሲው ኢራን ወደ ኋላ ከመጎተት ይልቅ ወደ በራሷ የመተማመን ስልቷ እንድትገፋ እያደረጋት ያለው። ይህ የሚያሳየን እውነታውን መሰላችሁ ግጭቱ ከተራዘመ በዓለም ኢኮኖሚ ላይ ሊያስከትል የሚችለውን አደጋ ከፖለቲካዊ ጉዳይ በላይ መሆን ነው። የኃይል ምንጮች የፖለቲካ መጫወቻ ሲሆኑ የሚጎዳው ዓለም አቀፉ ማህበረሰብ እንጂ ኢራንን እየመራ ያለው ስርዓት እንዳልሆነ ልብ ሊባል ይገባል። ዋሽንግተን በኢራን ላይ የምታደርገው ኢኮኖሚያዊ ግፊት ለዓለም አቀፉ ገበያ መረጋጋትና ለኢራን ህዝብ መብት አደገኛ እርምጃ ነው። ቴህራን የራሷን ኢኮኖሚ በኢፍትሃዊ እገዳዎች ስር ሆና በጽናት የመምራት አቅሟን ስታሳይ፣ አሜሪካ ግን በራሷ ኢኮኖሚ ላይ በፈጠረችው የዋጋ ንረትና የገበያ መዛባት ተጠቂ ሆና ነው የምትቀጥለው። ኢኮኖሚ እንደ ጦርነት መሳሪያ ሲያገለግል የሚሸንፈው ደግሞ ጦርነቱን የመራ ሳይሆን ተራው ሲቪል ህዝብ ነው። የኢራን የሬዚስታንስ ኢኮኖሚ ደግሞ ይህንን የኢኮኖሚ ጦርነት ለመጋፈጥ ለዓመታት የተዘጋጀ ስትራቴጂካዊ ምሽግ ነው። ጉዳያችንን ልዩ ጥንቅራችንን ስናጠቃልለው ግን የተከበራቸው የገበያ ሚዲያ ተከታታዮቻችን በመካከለኛው ምስራቅ ለተፈጠረው አጠቃላይ ቀውስ መፍትሄው የሚገኘው ዋሽንግተን ወይም ሌላ የውጭ ኃይል በሚወስነው ውሳኔ ሳይሆን በክልል ውስጥ ባሉ ሀገራት መካከል በሚደረግ ቀጥተኛና አክብሮት የተሞላበት ዲፕሎማሲያዊ ግንኙነት ላይ ነው። ይህ ግጭት ከኒውክሌር ፕሮግራም ወይም ከወታደራዊ አቅም ያለፈ ትርጉም እንዳለው ደግሞ መገንዘብ አለብን። ይህ ግጭት የክልሉን ሉዓላዊነት የመወሰን የውጭ ጣልቃ ገብነትን የመቀነስና አዳዲስ የኃይል አስተላለፎችን የመፍጠር ታሪካዊ ሂደት አድርገን ነው መመልከት ያለብን። ኢራን የዚህ ሂደት ማዕከል በመሆን የራሷን የደህንነትና የፖለቲካ ፍላጎት ከማንም በላይ ቅድሚያን ሰጥታ እየሰራችበት ትገኛለች። የአሜሪካ የውጭ ፖሊሲ የኢራንን ሁኔታ እንደ እኩል የዲፕሎማሲ ተዋናይነት ተቀብሎ እስካልቀጠለ ድረስ የሰላም ተስፋው ሁሌም በስጋት ውስጥ መቆየቱ ደግሞ ማይቀር ነው። ይህንን ብለን ወደፊት ሊከሰቱ የሚችሉ የለውጥ አቅጣጫዎችን አንድ ሁለት ብለን እናንሳና ደግሞ ልዩ ጥንቅራችንን እንቋጨው። የመጀመሪያውና በጣም የሚጠበቀው አቅጣጫ መሰላችሁ የክልሉ ሀገራት የራሳቸውን የጋራ የደህንነት ስምምነትን መፍጠር ነው። ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ሌሎች የክልሉ ሀገራት የውጭ ኃይሎችን ሳይጠብቁ የጋራ የባህር ላይና የኢኮኖሚ ደህንነት ውጥኖችን መፍጠር የሚችሉበት መንገድ መፍጠር ነው። ኢራን ቀደም ሲል እንዳሳየችው ከጎረቤቶቿ ጋር ለመደራደርና የክልሉን ደህንነት በጋራ ለመጠበቅ ክፍት ነች። የአካሄድ አሜሪካ የምትከተለውን ከፋፍለህ ግዛ አይነቱ አካሄድ ወይም ዲቫይድ ኤንድ ኮንኮር ስልት አክሽፎ ለዘላቂ ሰላም መሰረት ሊጥል ይችላል። ቴህራን ለዚህ የጋራ የክልል አቀራረብ ያላት ፍላጎት ደግሞ ከስልታዊ ጥንካሬዋ መነጨ እንጂ ከድክመት የተገኘ እንዳልሆነ በተደጋጋሚ ስታነሳ ቆይታለች። ሁለተኛው አቅጣጫ የአሜሪካ የውጭ ፖሊሲ ሊከተለው የሚችለው ለውጥ ነው። ዋሽንግተን በክልሉ ያላት ወታደራዊ መገኘት የዓለምን የነዳጅና የንግድ መስመር ለመጠበቅ ብቻ ከሆነ ይህ ግብ ከኢራን ጋር በመነጋገር ሊሳካ የሚችልበት ቻንስ አለ። ነገር ግን አሜሪካ በክልሉ የምትከተለውን የአገዛዝ ለውጥ ወይም የኢራን ተጽዕኖን የመገደብ ስልት እስከቀጠለ ድረስ ውጥረቱ ሊረግብ ሳይሆን መባባሱ የማይቀር ነው። የኢራን ጽናትና የመከላከያ አቅሟን ግንባታ አሜሪካ የምትከተለውን ወታደራዊ ጫና ወደፊት ውጤት አልባ እንደሚያደርገውን በግልጽ ያሳያል። ለዚህም ነው የወደፊቱ የዲፕሎማሲ ስኬት የሚወሰነው ዋሽንግተን የኢራንን ሉዓላዊነትና የክልሉ ነጻነት በመቀበል ከአውዳሚ እገዳዎች ወደ ገንቢ ውይይት ለመሸጋገር በሚኖራት የፖለቲካ ድፍረት ላይ ይመሰረታል የሚባለው። በመጨረሻ ግን ኢራን በአሁኑ ወቅት የያዘችው ጠንካራው አቋም ለክልሉ
ለክልሉ መረጋጋትና ለፍትሃዊ የዓለም አቀፍ ግንኙነት መሰረት ተደርጎ ሊወሰድ የሚችል ነው። ኢራን የራሷን ክብርና የደህንነት ዋስትና እስካላገኘች ድረስ ከዚህ አቋሟ መውጣት እንደማትችል ደግሞ በተደጋጋሚ በተለያዩ ወታደራዊና ፖለቲካዊ አመራሮቿ በኩል እያሳወቀች ነው የምትገኘው። ሰላም የሚመጣው ደግሞ በጉልበት ሳይሆን በጋራ ትብብርና መከባበር መሆኑ ልንግባባበት የምንችለው ጉዳይ ነው። ይህ ግጭት የክልሉን የኃይል ሚዛን እንደገና የመገንባት ሂደት አካል ነው የሚል ድምዳሜም ልንደርስበት እንችላለን። ኢራን እንደ አንድ የክልሉ ተዋናይ የራሷን ቤት በጽናት እየጠበቀች ነው ያለችው። የክልሉ አጋሮችና ሌሎች ተመልካቾች መረዳት ያለባቸው ዋና ነጥብ ይሄው ነው። ኢራን የምትፈልገው የራሷን ደህንነትና የክልሉን ነጻነት ነው። ይህ ጥያቄ ችላ በማለት የሚደረግ ማንኛውም ዲፕሎማሲያዊ ጥረት ደግሞ የአሸዋ ላይ ግንብ እንደሆነና መውደቅ የማይቀር እንደሆነ በተደጋጋሚ ኢራን እያስገነዘበች ቀጥላለች ማለት ነው። ይህም በማለት የዕለቱን የልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። በቀጣይ ሌሎች የገበያ ሚዲያን ፕሮግራሞች እንድትከታተሉ ጋብዤ ቪዲዮን ላይክ እንድታደርጉ ሀሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡ ብሎም የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ እንድታደርጉ ጋብዤ ይሰናበታለሁ። በቸር ቆዩኝ። ሰላም። ታላቅ የበዓል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጄኔሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ።